ሄሎ ኤቭሪባዲ ዋልካም ባክ ቱ ቤዚክ እንግሊሽ። ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ቤዚክ እንግሊሽ በሰላም መጣችሁ። በዛሬ ቪዲዮአችንም እንደተለመደው እንግሊዘኛ አረፍተ ነገሮችን ማንበብ ልምምድ እንዲሁም ደግሞ ትርጉማቸውን ይዤላችሁ መጥቻለሁ ማለት ነው። በጣም ቀለል ያሉና ለጀማሪዎች የሚሆኑ ሰንተንሶች ናቸው። ከዚህ ላይ እንደምታዩት ሁላችሁም እስከ ቪዲዮ መጨረሻ በደንብ ተከታተሉ። ሁላችሁም ላይክ በማድረግ ቪዲዮውን ጀምሮ እስከ መጨረሻው በደንብ ተከታተሉ። ይመቻችሁ። እንደምታዩት ምንድነው የሚለው I am a student. I am a student. ኦኬ ይችኛው ከዚህ ጋር ስታዩት ብቻዋን አይ ትባላለች። አይ ብለን እናነባታለን። እንግሊሽ አልፋቤት ላይ የምናገኛት አይ የምትባለዋ ሌተር ነች እቺ ማለት ነው። እዚህ ላይ አይ ብለን ነው የምናነባት። አይ ከዛ ኤም ባንድ ላይ am ብለን እናነባዋለን። am ከዛ ቀጣይ ማን አለች? ኤ ብቻዋን ትነበባለች እቺ ማለት ነው። ኤ እንደማን ትነበባለች? አ ብለን እናነባታለን። ፕሮናውንስ ሲሆን ከዚህ ላይ አ ብለን እናነባታለን። ኤን እንደ አ ብለን እናነባታለን። ከዛ ኤስ ቲ ዩ ዲ ኢ ኤን ቲ ምን ብለን ነው የምናነባው? ስቱደንት። ከዚህ ላይ እንደምታዩት በአማርኛም ጽፌላችኋለሁ። አይ የመጀመሪያው አም ያልናት አሁን ይችልን ኤ ነው ማለት ነው። ስቱደንት ሶ በአንድ ላይ ስታነቡት አይ አም ስቱደንት ምን ማለት ነው ትርጉሙ? አይ ማለት እኔ ማለት ነው። አይ ማለት እኔ ማለት ነው። ኦኬ አይ አም አይደል ያልነው? አይ አም ማለት ደግሞ ይችኛዋን ስትወስዷት ነኝ ማለት ነው። ስለዚህ ስቱደንት ማለት ምንድነው? ተማሪ ማለት አይደለ? በአንድ ላይ ትርጉሙ ምን ይሆናል ማለት ነው? አይ አም ስቱደንት ማለት እኔ ተማሪ ነኝ። ራሳችሁን ለመግለጽ አይ አም እያላችሁ መግለጽ ትችላላችሁ። ለምሳሌ ገበሬ አይ አም ኤ ፋርመር። ኦኬ ወይም ደግሞ ነጋዴ አይ አም ኤ መርቻንት። ወይም መምህር ከሆነ ደግሞ I am a teacher. ኦኬ ዶክተር ከሆነ ደግሞ I am a doctor. ይችኛዋን ብቻ በመቀየር እናንተ ምን እንደሆናችሁ ራሳችሁን ለመግለጽ ለማስተዋወቅ መናገር ትችላላችሁ። I am እያላችሁ I am ማለት እኔ ነኝ ማለት ነው። እኔ እንደዚህ ነኝ ለማለት ስትፈልጉ I am ብላችሁ መግለጽ ትችላላችሁ ማለት ነው። ወደ ቀጣዩ ስንሄድ SHE ምን ብለን እናነባዋለን? ይሄኛው ሺ ብለን እናነባዋለን። ሺ ማለት እሷ ማለት ነው። ወይም በአማርኛው ከዚህ ጋር ጽፌላችኋለሁ። ይሄው ሺ ማለት ይች ነች። ሺ ከዛ IS ኢስ ሳይሆን ኢዝ ብለን እናነባዋለን። ሺ ኢዝ ኦኬ። ከዚህ ጋር በአማርኛም ጽፌላችኋለሁ። ይህን ማየት ትችላላችሁ። ኢዝ ሲል እንደዚህ ነው ማለት ነው። ሺ ኢዝ ከዛ MY ምን ይላል? ማይ ይኸው ከዚህ ጋር ማይ ብዬ ጽፌላችኋለሁ ማለት ነው። ማይ ኦኬ። አንድ ነው የማሳያችሁ፣ በደንብ ተከታተሉ። ከዛ FRIEND ምንድን ነው የሚለው? ይሄ ፍሬንድ ምንድን ነው? እዚህ ጋር ጽፌላችኋለሁ ማለት ነው። ፍሬንድ ኦኬ። ስለዚህ በአንድ ላይ ይህንን ስታነቡት ምን ይሆናል ማለት ነው? ሺ ኢዝ ማይ ፍሬንድ። አንድ ላይ ስታነቡት ሺ ኢዝ ማይ ፍሬንድ። ኦኬ ምን ማለት ነው ትርጉሙ? ሺ ማለት እሷ ማለት ነው። ሺ ማለት እሷ ማለት ነው። ኦኬ ኢዝ ማለት ነው ወይም ናት ይሆናል። እሺ ማይ ማለት የኔ ማለት ነው። የኔ ፍሬንድ ማለት ደግሞ ጓደኛ ማለት ነው። ጓደኛ ስለዚህ እሷ የኔ ጓደኛ ናት ማለት ነው። እሷ የኔ ጓደኛ ናት። ወይም ኢዝ የሚለው ከዚህ ላይ አሁን ለወንድም ለሴትም ይሆናል። ነው ማለትም እንችላለን፣
ናት ማለትም እንችላለን ማለት ነው ኢዝ የሚለው ኦኬ። ስለዚህ ይህንን ደግሞ እኛ ለሌላ ሰው መግለጽ ስንፈልግ ለምሳሌ ከዚህ ላይ አሁን ሺ ኢዝ አ ስቱደንት ማለት እንችላለን። ልክ ለራሳችን ለመጠቀም አም እንደምንለው እንደምንጠቀም ሁሉ ይሄኛው ደግሞ ለሌላ ሰው ለመግለጽ ኢዝ የሚለውን ለሌላ ሰው ለመግለጽ ማለት ነው። ሌላን ሰው ለመግለጽ ስንፈልግ የምንጠቀመው ነው ማለት ነው። ኦኬ እሺ፣ ስለዚህ ወደ ቀጣይ እንሄዳለን ማለት ነው። ኦኬ ይሄኛው ደግሞ ኤች ኢ ምን ማለት ነው? ሂ ላይኛውን ይሄኛው ሺ እሷ ብለን ነበር አይደለ? ይሄኛው ደግሞ ሂ እሱ ማለት ነው። ሂ ሃዝ አ ካት ሂ ሃዝ አ ካት ምን ማለት መሰላችሁ? ይሄ ወይም አማርኛ ማንበብ ለምትችሉ ከዚህ ፊት ለፊት ላይ ጽፌላችኋለሁ እንዳይከብዳችሁ ማለት ነው። ሂ ማለት እሱ ሂ ሃዝ አ ካት እሱ ምን አለው? ሃዝ ማለት መኖርን ለመግለጽ ነው። ኦኬ መኖርን ለኛ አይ ሃቭ ብለን መናገር ስንችል አለን ብለን ነው አይደለ? ለሌሎች ደግሞ አላት ወይም አለው ለማለት ሂ ሃዝ ለወንድ ነው። ሺ ሃዝ ከሆነ ደግሞ ለሴት ይሆናል። ስለዚህ እዚህ ላይ ሂ ሃዝ አ ካት ምንድነው? ድመት ማለት ነው አይደለ? ስለዚህ ድመት አለው ብለን ለመግለጽ ስንፈልግ ሂ ሃዝ አ ካት ብለን በዚህ መንገድ መናገር እንችላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ዊ ኦኬ አሁን ደግሞ ዊ የሚለው ደግሞ እኛ ማለት ነው። ብዙ ነን። እኛ ማለት 2 ልንሆን እንችላለን፣ 3 ልንሆን እንችላለን፣ ከዛ በላይም ልንሆን እንችላለን። ኦኬ ዊ ማለት ግን እኛ የሚለውን ነው የሚገልጸው። ዊ ደብሊው ኢ ማለት ነው። LIKE ላይክ ኦኬ ከዛ TO ቱ PLY ፕሌይ ኦኬ ከዚህ ጋር ማየት ትችላላችሁ። ዊ ላይክ ቱ ፕሌይ ኦኬ ምን ማለት ነው? ላይክ ማለት መውደድ ነው። ፕላይ ማለት ደግሞ መጫወት ነው። ስለዚህ እኛ መጫወት እንወዳለን እያለ ነው ማለት ነው። ዊ ላይክ ቱ ፕሌይ በዚህ መንገድ ታዩታላችሁ። ወደ ቀጣይ ስንሄድ አይ ነችች አይ ቲ በአንድ ላይ እዚህ ጋር ኢት ብለን እናነባዋለን። ከዛ አይኤስ ኢዝ ብለን እናነባዋለን። ኢዝ ከዛ ኤን እንደ አ ብለን ነው የምናነባት ከዚህ ላይ አ። ከዛ ደግሞ ኤስዩ ኤንኤንዋይ ሰኒ ብለን እናነባዋለን። ሰኒ ኤን ዳብል ነች ከዚህ ጋር ሰኒ። ከዛ ዲኤ ይሄ ማለት ነው ዲኤ ዋይ ምንድን ነው የሚለው ዴ ኦኬ። ስለዚህ ምን ብለን እናነባዋለን በአንድ ላይ it is a Sunday ምንድነው ይህ ምክንያቱ ምን መሰላችሁ? ይህ አሜሪካን አክሰንት ነው። እዚህ ላይ አሁን ቲ በቫውል እና ቫውል መካከል ስትሆን እንደ ድ እናነባታለን ማለት ነው። ብዙ ጊዜ it is ብለን ማንበብ እንችላለን፣ ግን እንደ አሜሪካኖች ለመናገር ስንፈልግ it is a sunny day ይቺ ቲ የምትባለዋ ሌተር በጣም ብዙ ጊዜ መሀል ላይ ስትሆን ከቫውል እና ቫውል መካከል ስትሆን ልክ እንደ ድ ድምፅ ትነበባለች ማለት ነው። ስለዚህ it is a sunny day ብለን ማንበብ እንችላለን። ከከበዳችሁ ደግሞ it is a sunny day ብላችሁ ማንበብ ትችላላችሁ። ወደ ቀጣዩ ስንሄድ THEY they ARE HAPPY ሃፒ ኦኬ። ይህንን በአንድ ላይ በአማርኛም ይኸው ጽፌላችኋለሁ። they are happy ኦኬ ብላችሁ ማንበብ ትችላላችሁ ማለት ነው። በአንድ ላይ ስታነቡት ምን ይላል?
they are happy they are happy they are happy ምን ማለት ነው ትርጉሙ? they ማለት THEY ይሄኛው እነሱ ማለት ነው። እነሱ ኦኬ። are ማለት ደግሞ ናቸው ለማለት ነው። ከዚህ ጋር ናቸው ለማለት ነው። ሃፒ ደስተኛ ሃፒ ደስተኛ እነሱ ደስተኛ ናቸው። ከዚህ ላይ ደግሞ እንደነገርኳችሁ የመጀመሪያዋ አይ ትባላለች ብያቸዋለሁ። አይ ብለን ነው የምናነባት። ከዛ CAN ካን ብላችሁ ታነቡታላችሁ። READ ሪድ ሪድ እኛው ብለን እናነባዋለን። BOOK ቡክ ቡክ ብለን እናነባዋለን። ሶ በአንድ ላይ ስታነቡት I can read a book I can read a book ምን ማለት ነው? በአማርኛም ጽፌላችኋለሁ እዚህ ላይ I can read a book። ካን አይ ማለት እኔ ማለት ነው። ካን ማለት ደግሞ ካን ማለት መቻል ነው። መቻል ማለት ነው። ኦኬ። ሪድ ማለት ደግሞ ማንበብ ነው። ማንበብ ማለት ነው። ቡክ ታውቁታላችሁ ብዬ አስባለሁ። መጽሐፍ ማለት ነው። መጽሐፍ። ስለዚህ I can read a book ማለት መጽሐፍ ማንበብ እችላለሁ። መጽሐፍ ማንበብ እችላለሁ። የምትችሉትን ነገር ደግሞ I can ብላችሁ መናገር ትችላላችሁ። ኦኬ። ስዊም ማድረግ ከሆነ መዋኘት ከሆነ የምትችሉት I can swim ማለት ትችላላችሁ። ኦኬ። ስለዚህ I can ብለን በዚህ መንገድ የምንችለውን ነገር መግለጽ እንችላለን ማለት ነው። ወደ ቀጣይ ስንሄድ YOU ስለዚህ ይህንን በአንድ ላይ ስታነቡት ዩ ብላችሁ ታነቡታላችሁ። ከዛ ARE ያው እኛው እንደ አሜሪካኖች ለመናገር አር ብለን እናነባዋለን። ምክንያቱም ይችኛው አር ለኛ ደግሞ አር ብለን ነው አር ብላችሁ ማንበብ ትችላላችሁ። ብዙ ጊዜ ትከብደናለች እቺ ለመናገር ማለት ነው። ኦኬ እሺ። ስለዚህ VERY very ይሄኛው very ብለን እናነባዋለን ማለት ነው። KIND kind ኦኬ። ስለዚህ በአንድ ላይ ስናነበው you are very kind ብላችሁ ታነቡታላችሁ። ምንድነው ትርጉሙ? ካይንድ ማለት ደግ ማለት ነው። ደግ ማለት ነው ይሄኛው ማለት ነው። ስለዚህ ዩ ማለት አንተ ማለት ነው፣ ወይም አንቺ ማለት ነው። አር ማለት ደግሞ ናቸው ወይም ነህ ነሽ ብለን ለወንድም ለሴትም ለብዙ መጠቀም እንችላለን ይሄኛው ማለት ነው። ስለዚህ you are very kind ማለት አንተ ደግ ነህ ወይም አንቺ ደግ ነሽ። ኦኬ። ስለዚህ እናንተ ደግ ናችሁ ዩ ማለት እናንተንም ስለሚገልጽ እናንተ ደግ ናችሁ ብለን መተርጎም እንችላለን ማለት ነው። THIS this እንላለን። IS is ብለን እናነባዋለን። ከዛ MY my PEN pen ኦኬ። ስለዚህ ምንድነው ትርጉሙ? this ማለት ይሄ ማለት ነው። this ማለት ይሄ ማለት ነው። is ማለት ነው ማለት ነው። my ማለት የኔ ማለት ነው። የኔ ማለት ነው። pen ማለት እስክሪብቶ ማለት ነው። እስክሪብቶ ኦኬ። ስለዚህ በአንድ ላይ ስታነቡት ከዚህ ላይም በአማርኛው ጽፌላችኋለሁ፣ በዚህ ማንበብ ትችላላችሁ ማለት ነው። ምንድነው የሚለው? this is my pen ይሄ የኔ እስክሪብቶ ነው። ይሄ የኔ እስክሪብቶ ነው ማለት ነው። ኦኬ። ስለዚህ በዚህ መንገድ ማንበብ ትችላላችሁ ማለት ነው። ወደ ቀጣይ ስንሄድ ቀጣይ ሰንተንስ ምንድነው? THAT ይሄኛው ደግሞ that ብላችሁ ታነቡታላችሁ። that ኦኬ። ከዛ is ከዛ ኤን ማለት ነው። እንደ ታነቧታላችሁ። big dog ኦኬ። ስለዚህ በአንድ ላይ ስታነቡት ምን ይሆናል ማለት ነው? that is a big dog ብለን ማንበብ እንችላለን ማለት ነው። ከዚህ ላይም አሁን ቅድም እንደነገርኳችሁ
ቲ በቫውል መካከል ስለሆነች ቢትዊን ቫውልስ ከሆነች ቲ እንደምን ትነበባለች? እንደ ድ የሚል ድምፅ አላት ማለት ነው። ይች የምታዩት ከዚህ ላይ ዳት ኢዝ ሳይሆን ምንለው ዳት ኢዝ ብለን እናነበዋለን። ዳት ኢዝ አ ቢግ ዳግ ምን ማለት ነው? ትርጉሙ ወደ ትርጉሙ ስንሄድ ወይም መጀመሪያ በአማርኛው እዚህ ላይ ማየት ትችላላችሁ። ዛት ኢዝ አ ቢግ ዳግ። ኦኬ ስለዚህ ይሃ ዛት ማለት ይሃ ማለት ነው። ዲስ ማለት ይሄ ነው፣ ይሄ ማለት ነው። ነገር ግን ይሄኛው ደግሞ ዳት ማለት ይሃ ማለት ነው። ይሃ ትልቅ ውሻ ነው እያለ ነው። ዳት ኢዝ አ ቢግ ዳግ ማለት ይሃ ትልቅ ውሻ ነው ማለት ነው። ይሃ ብለን ለማመልከት ከዚህ ከቅርባችን የሆነ ነገር ሳይሆን በጣታችን እየጠቆምነን ሊሆን ይችላል። ከኛ ራቅ ላለ ነገር ነው የምንጠቀመው። ዳት የሚለውን የምንጠቀመው ከኛ ራቅ ያለ ነገር ሲሆን ለማመልከት ማለት ነው። የምንጠቀመው ዲስ ስንል ግን ከላይኛው እንዳሳየዋችሁ እንዳይምታታባችሁ አሁን ይሄ ለማለት ነው። ይሄ ልክ ከቅርባችን ያለን ነገር ለማመልከት ስንፈልግ ይሄ ብለን እንገልጻለን። ዲስ ብለን ማለት ነው። ኦኬ እሺ ወደ ቀጣይ ስንሄድ አይ ነችች። አይ ኦኬ አይ ኢኤቲ ኢት ከዛ ኤኤን አን ተብሎ ይነበባል። አን ኤፒፒኤልኢ አፕል ኦኬ አፕል ብለን የምንጠራው ማለት ነው በእኛ። ስለዚህ በአንድ ላይ ስታነቡት ከዚህ ላይ አይ ኢድ አን አፕል ኦኬ እዚህ ላይም ቲ እንደ ድ ትሆንና አን አፕል ይሄኛው አን የሚለው አን ብለን እናነባዋለን ማለት ነው። አን አይ ኢድ አን አፕል ብለን በአንድ ላይ ስናነበው ይህን የሚመስል አነባባለሁ ማለት ነው። እዚህ ላይም እንደምታዩት በአማርኛው ጽፌላችኋለሁ እዚህ ጋር ማለት ነው። ኦኬ አይ ኢት አን አፕል ኦኬ ምን ማለት ነው ትርጉሙ? አፕል እኔ አይ ማለት እኔ አይደለ? እኔ አፕል እበላለሁ። ኢት መብላት ነው። ኢት መብላት ነው። ኦኬ አይ ማለት እኔ ማለት ነው። አፕል መብላቴን ለመናገር ማለት ነው። አይ ኢድ አን አፕል ብዬ መናገር እችላለሁ ማለት ነው። ደብሊው ኢ ምን ብለን ነው የምናነባው? ዊ ቅድምም አንብቤላችኋለሁ። ዊ ማለት እኛ ማለት ነው። ጂኦ ጎ ቲኦ ቱ ኤስ ሲ ኤች ኦ ኤል ስኩል ኦኬ በአንድ ላይ ይህን ስናነበው ዊ ጎድ ስኩል ይችኛዋ ቲ አሁንም እንደ ድ ትነበባለች ማለት ነው። እዚህ ጋር ቫውል አለ መጀመሪያ ላይ ከኦ እና ከኦ መካከል ስለሆነች ማለት ነው። ዊ ጎ ቱ ስኩል ብለን ማንበብ እንችላለን ማለት ነው። ወይም ደግሞ በአማርኛ ጽፌላችኋለሁ። ዊ ጎ ቱ ስኩል ማለት ትችላላችሁ። ዊ ጎ ቱ ስኩል ብላችሁ ምን ማለት ነው? ትምህርት ቤት እንሄዳለን። ዊ ማለት እኛ የሚለውን ስለሚገልጽ ትምህርት ቤት እንሄዳለን። ሁለት ልንሆን እንችላለን። ከወንድሜ ጋር ሊሆን ይችላል፣ ከጓደኛዬ ጋር ሊሆን ይችላል፣ ከእህቴ ጋር ሊሆን ይችላል። ብቻ ግን ዊ የሚለው የሚገልጸው እኛ የሚለውን ስለሚገልጽ ብዙ መሆናችንን ለመግለጽ የሚያመለክት ነው ማለት ነው። ከዚህ ጋር እንደምታዩት ደግሞ ኤስኤችኢ ምን ብለን እናነባዋለን? ሺ ብለን እናነባዋለን ማለት ነው። ሺ ማለት እሷ ማለት ነው። ትርጉሙ እሷ ብለን ለመግለጽ SINGS ምን ይላል? ሲንግስ ኦኬ ሺ ሲንግስ WELL ኦኬ ሺ ሲንግስ ዌል ምን ማለት ነው? እንደዚህ በአማርኛውም ጽፌላችኋለሁ። ሺ ሲንግስ ዌል ይላል። ትርጉሙ ምንድን ነው? ሺ ማለት እሷ ማለት ነው። ሺ እሷ ማለት ነው። ሲንግስ ማለት ደግሞ መዘመር
ኦኬ ሲንግ ማለት መዘመር ነው። ዌል ይሄኛው በአሪፍ ሁኔታ በደንብ እንደማለት ነው። ኦኬ ስለዚህ ሺ ሲንግስ ዌል ማለት በደንብ መዘመር ትችላለች። ሂ ኤች ኢ ሂ ከዛ አር ዩ ኤን ኤስ ምንድነው? ራንስ ኤፍ ኤ ኤስ ቲ ፋስት ሶ ሂ ራንስ ፋስት ኦኬ ሂ ማለት እሱ ማለት ነው። ራንስ ማለት ደግሞ ራን መሮጥ ነው። ፋስት ማለት ደግሞ በፍጥነት ማለት ነው። ሶ ሂ ራንስ ፋስት ማለት እሱ በፍጥነት ይሮጣል ብለን ለመግለጽ ስንፈልግ ሂ ራንስ ፋስት ብለን መናገር እንችላለን ወይም ማንበብ እንችላለን በዚህ መንገድ ማለት ነው። ኦኬ የመጨረሻው ሴንተንስ the last sentence I love my family I love my family ኦኬ ምንድነው ትርጉሙ? ላቭ ማለት ያው መውደድ ነው። ማይ ማለት የኔ ማለት ነው። ማይ ፋሚሊ ካለን ደግሞ የኔ ቤተሰቦች ማለት ነው። ሶ ትርጉሙ ምንድነው? አይ ላቭ ማይ ፋሚሊ ማለት ቤተሰቦችን እወዳለሁ ማለት ነው። የዛሬ ትምህርታችን ጨርሰናል። ሐሳብና አስተያየት ካላችሁ በኮሜንት አሳውቁኝ። እንደውም በግል መማር የምትፈልጉ ልጆች ከቪዲዮ መጀመሪያ ላይ በምናስተዋውቀው ስልክ እየደውላችሁ ኢሞ ወይም ደግሞ ዋትስአፕ እና ቴሌግራም ላይ እኔን ማናገር ትችላላችሁ። በግላችሁ በአጭር ጊዜ ውጤታማ ትሆናላችሁ ማለት ነው። በቀጣይ እስከምንገናኝ ሰላም ሁኑ።